አንድ እንደ ተቋም ጎሎናል ብዬ የማስበው ከበጀት ዓመቱ በመጀመሪያ ላይ የግዥ እቅድ ስናቅድ አስተካክለን ማቀድ አለበት፣ የተገመገመ መሆን አለበት በተቋም። ያ ካለመሆኑ ጋር ተያይዞ ዛሬ ላይ የገጠሙን ችግሮች ተስተውለዋል ማለት ነው። የታዘብነውን ችግርም ወስደን አውቶማቲክ በሆነ አፕሮች ፍሌክሲብል ሆነን የግዥ ዘዴውን ቀይረን ሁሉ አቺቭ ለማድረግ ጥረት አድርገናል። ይሄ ቤስት ነው፣ በቤስት መወሰድ አለበት። ለምሳሌ ስኳር ድንች ወደ አቮካዶ ስናዞር አንዱ ችግር መጀመሪያ እንዲገዙት የሚፈልጉት እነሱ እንደሆኑ ስለምናቅ ብቻ ጊዜዎች ተበልተው ቆይቷል። ባለቀ ጊዜ ፍራፍሬ ይቻላል ተብሎ ወደ ግዢ አውቶማቲክ በሆነ አፕሮች ነው ወደ ፍራፍሬ ይገባል። ኢቭን ከዚህ ከአትክልት ማኳያ እኔ የፕሮግራሞች የወረዳው አቅም ይሆናሉ ብዬ የማስበው እኛ ክፍተት አለብን ነገሮች ላይ ጋፕ ይሞላሉ ብዬ እጠብቃለሁ። በዚህ ደረጃ ለምሳሌ ኤፍኤስአርፒ ላይ ስኳር ድንች ይገዛል። እነዚህ በሰቆጣ ፕሮግራም ለታለሙ ቀበሌዎች በኤፍኤስአርፒ የገዛነውን ለማሰራጨት ጥረት አድርገናል። ግን ድጋሜ ደግሞ ሰቆጣ ላይ ፕላን ተደርጓል። የስኳር ድንች ደግሞ ማሰራጨት አይጠበቅብንም። ሶ ፍሌክሲብል ሆነን ጋፕ አለበት አካባቢ አዟዙረን በንጥረ ነገር የበለጸጉ ፍራፍሬዎችን አድሬስ ማድረግ እንደ ቤስት መወሰድ አለበት ብዬ በበጀት ዓመቱ ግን የምናገዳቸውን ነገሮች አስቀድመን በተቋሙ የተገመገመ ስራ ላይ መሆን ቢችል የሚል አስተያየት ስላለኝ ነው። ሌላው ክልሉ ዞኑ የሚገዛቸው ግዥዎችን በተመለከተ በጊዜ ወይ እኛ እንድንገዛው ከሆነ በጊዜ እንድንገዛ ማለት ነው። እኛ መግዛት የማንችል ከሆነ ደግሞ ዞኑም ክልሉም በጊዜ የሚያቀርብበት መንገድ ካልኖረ በዚህ ደረጃ እንደው ከመሸመጦ ግዢ እኛ በምንችለው አቅም ልክ ስራ እየሰራን ነው። ግን ደግሞ የሚያስቸግር ብዙ ነገር አለው እና እሱ አካባቢ ላይ ከደገፋችሁን እኔ ቀጣይም የዚህ ፕሮግራም ዓላማ ለማሳካት የበኩላችን ጥረት እናደርጋለን እንደ ተቋም የሚል ሀሳብ ስለሌለ እነ መስፍኔ ቢሮ ቁጭ ብለን ከተነጋገርን በኋላ ነው ለውጥ መምጣት የጀመረው። መጀመሪያ የነበሩ ክፍተቶች የበጀት አጠቃቀማችን ክፍተቶች የታረሙት ከዛ በኋላ ነው እና እኔ የነበረውም ትኩረት በጥንካሬ ተወስዶ ሪኮግናይዝ ነው መደረግ ያለበት እና በዚህ ካልተመራ ተቋማት ብቻቸውን የትም ስለማይደርሱ፣ ጤና የትም ስለማይደርስ፣ ንግድ የትም ስለማይደርስ እና በዚህ ልክ የግምገማ ሀሳቡ እርግጥ ጥሩ ቢሆንም ይህንን ወደ አመራሩ ስናወርድ ቁጭ ብለን ቀደም ብለን ብናየው ብናስተካክላቸው አንዳንድ ነገሮች እንደሚኖሩ ታሳቢ አድርገን እኛም የምንወስዳቸው አንዳንድ ነገሮች አሉ እንደ ጤና ጽሕፈት ቤት ስለምናስተባብር። ከዚያም ባሻገር ደግሞ መሰራት ያለባቸውንም በድክመት በጥንካሬ የምናስቀምጣቸውንም ቀድመን ገምግመን መምጣት እንዳለብን ይህን የበስራ ወስጃለሁ። ባለቀ ሰዓትም ቢሆን ከሶስተኛው ሩብ ዓመት በኋላ የነበራችሁ ጥቅል ትኩረት እንዳመራር እጅግ በጣም እናደንቃለን። ቀጣይ ከዚህ ትምህርት ወስደን ጠንክረን የወረዳችንን ገጽታ ከፍ አድርገን ብዙ ታላሚዎችን ተጠቃሚ የምናደርግበት ስርዓት ትፈጥራለን ብለን ስለምናስብ ሰስቴን ስለሚያደርግ ፕሮጀክቱ ወይም ፕሮግራሙ ከዚህ በኋላ ከዚህ ዓመት እጅግ በጣም ብዙ ትምህርት የምንወስድ እንደሆነ ተወስዶ ሁላችንም በያለንበት የራሳችን ድርሻ እንድንወጣ ማድረግ ያስፈልጋል። ይህም ፕሮግራም በውጤታማነት ምንሰራ ከሆነ ቀጣይ አቅም ያለው ሀብት ወደ ወረዳችን የሚፈስበትና ቅንጨራ የሚባለን እስከ 2030 ድረስ በወረዳችን፣ በዞናችን፣ በክልላችን ማስወገድ የሚለውን ትኩረት አድርገን መስራት። ይሄ እዚህ ያለችው አጋር ሴክተር ወይም ሴክተር መስሪያ ቤቶች ሁሉም ቅንጅታዊ አሰራር አንዱ ለአንዱ ተደጋጋፊ ነው። በቀጣይ በእቅዳችን አካተን ልንሄድ የምንችለው በ2018 በጀት ዓመት የነበሩ ክፍተቶችን አረመን በ2019 እንዳይደገሙ ማለት ከዚህ ትምህርት መውሰድ። ክፍተቶቻችን ምንድን ነበሩ? ሁለተኛ በእቅዳችን የተደራረቡ እቅዶችስ ምንድናቸው ብሎ ለይቶ ማቀድ ያስፈልጋል። አሁን ላይ እንደ ወረዳ የምንፈልገው ለምሳሌ ከስልጠና የመጀመሪያ አስተሳሰብ ላይ መስራት ነው። አስተሳሰቡን ከሰበርነው ተግባሩ ያቀታል። ስለሆነም የዘንድሮን ጥንካሬያችንን አይተን በአጭር ሰዓትም ተጠቅመን የተሻለ ስራ መስራት ብንችል ዘንድሮ ያየናቸውን ክፍተቶች አስተሳሰብ ትልቁን መሰረት ይይዛል። እዚህ ደግሞ ዋናው አስተሳሰብ መስራት ያለብን አርሶ አደራችን ላይ አርሶ አደሮቻችን ላይ መስራት አለብን። ትምህርት ቤቶች ላይ መስራት አለብን። ጤና ጣቢያዎች ላይ መስራት አለብን። ኤፍቲሲዎች ላይ መስራት አለብን። ተሞክሮ ማሳየት አለብን። ይህ ግንዛቤ የፈጠርነው ስራ በቀጣይ ስንገመግም ምን ያህል ለውጥ አመጣ፣ ምን ያህል ፐርሰንት ለውጥ አምጥቷል ተብሎ መገምገም አለበት። በሪፖርት የሚያብሩ መካተት አለበት የሚል ሀሳብ አለ። ምን ያህል ለውጥ ነው ያመጣ እንጂ አሁን ስልጠና መስጠት ብቻውን ግብ አይደለም። ስልጠና ወደ ተግባር ሲቀየር ግቡን ያሳካል ማለት ነው። ሌላኛው
በቀጣይ በጀት ዓመት እንድታረጉት ምን የምፈልገው እያንዳንዷ አክቲቪቲ መሰራት ያለባት በፕሮግራም ብቻ ነው። ባወጣችሁለት በተቋማችሁ እንሰራለን ብላችሁ ባወጣችሁለት እቅድ መሰረት ፕላን መሰረት ነው መመራት ያለበት። የተሰጠነውን አጠቃላይ እቅድ አችብ ማድረግ እና ጨርሰህ መጠየቅም መልመድ አለብን ከሚመለከቱ